በመጠኑም ቢሆን ጋብ ያለ የሚመስለው መካከለኛው ምስራቅን ሲያምስ የነበረው ቀውስ በአገራቱ መካከል እየተደረገ ያለው እልህ አስጨራሽ ድርድር በተወሰነ ደረጃም ቢሆን ለዓለም እፎይታን ሰጥቷል። በጦርነቱ በቀጥታ ተሳታፊ የነበሩት አገራት ለሁለት ሳምንታት ያክል የተኩስ አቁም ስምምነት አድርገው በሶስተኛ ወገን አማካኝነት የሚያደርጉት እጅግ በጣም አዳጋች የሆነው ድርድር አሁንም እንደቀጠለ ይገኛል። በታሪክ ለረጅም ዓመታት ሲወርድ ሲዋረድ የመጣው በተለይ ደግሞ በአሜሪካና በኢራን መካከል ያለው የጠላትነትና የቂም ቁርሾ በአንድም በሌላም መንገድ በማንኛውም ሰዓት ወደ ጦርነት ሊያመራ እንደሚችል አሁን ያለው አስቸጋሪ ሁኔታ አመላካች ሆኗል። ታረቁ ሲባል ይጣላሉ፣ ከስምምነት ላይ ደረሱ ሲባል ወደ ሌላ ግጭት ራሳቸውን ይጋብዛሉ። ይህ ደግሞ ከመካከለኛው ምስራቅ ቀጠና ባሻገር ለመላው ዓለም ከፍተኛ ስጋትን እንደሚያስከትል ከሰሞኑ ጦርነት ማስተዋል ተችሏል። ዋሽንግተንና ቴህራን የተኩስ አቁም አድርገው ጦርነቱን እስከ ወዲያኛው ለመቋጨት በእስላማባድ አማካኝነት የመጨረሻውን ድርድር እያደረጉ ባለበት በዚህ ሰዓት በእያንዳንዱ ቀን አዳዲስና ተለዋዋጭ መረጃዎች እየወጡ ይገኛሉ። በትናንትና ዕለት የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በኤክስ ገጻቸው ላይ በእንግሊዝኛ ቋንቋ ባሰራጩት መልእክት የነዳጅ መተላለፊያ የሆነው የሆርሙዝ ወሽመጥ ለሁሉም አገራት የንግድ መርከቦች በቀረው የተኩስ አቁሙ ጊዜ ሙሉ በሙሉ ተከፍቷል ብለው የነበረ ቢሆንም ነገር ግን በዛሬው ዕለት ደግሞ የኢራን ፓርላማ አፈ ጉባኤ መሐመድ ባጊር ጋሊባፍ በኤክስ ገጻቸው ላይ የአሜሪካ እገዳ በኢራን ወደቦች ላይ ስለቀጠለ ወሽመጡ እንደተዘጋ ይቆያል ማለታቸውን ተከትሎ አሁንም ጉዳዩ አሳሳቢ ሆኖ ቀጥሏል። የአፈ ጉባኤው አስተያየት የኢራን የውጭ ጉዳይ ሚኒስትሩ ካሰራጩት በተቃራኒ በመሆኑና የነዳጅ መተላለፊያው ተዘግቶ ይቆያል መባሉ አንድ ቀን ባልሞላ ጊዜ ውስጥ የነበረውን ተስፋ ወደ መጥፎ ዜና ቀይሮታል። የኢራን ፓርላማ አፈ ጉባኤ መሐመድ ባጊር ጋሊባፍ ዶናልድ ትራምፕ በአንድ ሰዓት ውስጥ 7 ነገሮችን ተናግረዋል፣ 7ቱም ሐሰት ናቸው በማለት እነሱ ጦርነቱን አላሸነፉም፣ በዚህ ውሸታቸው በድርድሩ የትም መድረስ እንደማይችሉ በእርግጠኝነት መናገር ይቻላል ብለዋል። በትናንትናው ዕለት ተከፍቷል፣ ዛሬ ደግሞ ተዘግቷል የተባለው የባህር ወሽመጥ በድርድሩ ሂደት ውስጥ ሁለቱም አገራት እንደ መጫወቻ ካርድ እየተጠቀሙበት ነው ተብሏል። ኢራን መተላለፊያውን እንደገዛ የውሃ አካሏና ራሷን እንደ ባለቤት አድርጋ ስትቆጥር፣ አሜሪካ ደግሞ ወሽመጡን እንደ ዓለም አቀፍ የውሃ አካል አድርጋ ታየዋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን ክፍት በማድረጓ አመሰግናለሁ ካሉ በኋላ የቻይናው ፕሬዝዳንት ሺጂፒንግ የሆርሙዝ ወሽመጥ በፍጥነት በመከፈቱ በጣም ደስተኛ ናቸው ሲሉ በትሩ ሶሻል ገጻቸው ላይ ጽፎ ነበር። ነገር ግን በዛሬው ዕለት የኢራኑ አፈ ጉባኤ አሜሪካ ወደቦቻችንን የምትዘጋ ከሆነ እኛም ሆርሙዝን መልሰን እንዘጋለን ብለዋል። በሌላ በኩል በአሜሪካና በኢራን መካከል እየተደረገ ባለው ድርድር ከስምምነት ለመድረስ አዳጋች ሆኗል የተባለለት የኒውክሌር የጦር መሳሪያን ለመስራት የሚውለው የበለጸገ ዩራኒየም ጉዳይ በአገራቱ መካከል ትልቅ ያለመግባባት አጀንዳ እንደሆነም እየተዘገበ ይገኛል። ዶናልድ ትራምፕ አይናችን የኢራን ዩራኒየም ላይ ነው፣ ትኩረታችን ከዛ አይነቀልም፣ አሜሪካ የበለጸገውን ዩራኒየም እንደምትወስድ ላረጋግጥላችሁ እፈልጋለሁ በማለት በትሩ ሶሻል ገጻቸው ላይ አስፍረዋል። የኢራኑ ውጭ ጉዳይ ሚኒስትር አባስ አራክቺ በኤክስ ገጻቸው በሰጡት ምላሽ የበለጸገው የኢራን ዩራኒየም ከኢራን ውጭ የትም አይወሰድም፣ ይህ ጉዳይ ለድርድር የሚቀርብ ነገር አይደለም ሲሉ የትራምፕን ሐሳብ ተቃውመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና በመካከለኛው ምስራቅ ጉዳይ ላይ ያላቸውን ጠንከር ያለ አቋም በድጋሚ አንጸባርቋል። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዋሽንግተን የኒውክሌር አቧራ ሲሉ የጠሩትን የኢራንን የበለጸገ ዩራኒየም እንደምትረከብ በልበ ሙሉነት ገልጸዋል። ትራምፕ አክሎም ለዚህ ስምምነት አሜሪካ ምንም አይነት የገንዘብ ክፍያ እንደማትፈጽም አስታውቀው ኢራን ያከማቸችውን የበለጸገ ዩራኒየም አሜሪካ እንደምትወስድ በግልጽ ተናግረው ዩራኒየሙን ከቢቱ የጦር ጀቶቻችን የተረፈ የኒውክሌር አቧራ ወይም ኒውክሌር ደስት በማለት ገልጸውታል። ለዚህ ስምምነት አሜሪካ በማንኛውም መንገድ ወይም ሁኔታ አንዲት ሳንቲም እንደማትከፍል ፕሬዝዳንቱ አጽንኦት ሰጥተው የገለጹ ሲሆን ይህ እርምጃ በሊባኖስ ውስጥ ከሚታዩ ማናቸውም ወታደራዊም ሆነ ፖለቲካዊ ለውጦች ጋር ምንም አይነት ግንኙነት እንደሌለው አስታውቋል። ፕሬዝዳንቱ ይህ የትራምፕ መግለጫ የወጣው የሆርሙዝ ሰርጥ በድጋሚ መከፈቱንና የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ በሊባኖስ የተደረሰውን የተኩስ አቁም ስምምነት መሰረት በማድረግ ለተኩስ አቁሙ ጊዜ ወቅት የሆርሙዝ ሰርጥ ለትራንስፖርት ክፍት ሆኖ እንደሚቆይ ካሳወቁ በኋላ ነው።
የሰርጡ መከፈት ለዓለም አቀፍ የነዳጅና የንግድ ፍሰት ትልቅ እፎይታ ተደርጎ ቢወሰድም የትራምፕ የቅርብ ጊዜ ከዩራኒየም ጋር ተያይዘው የሚቀርቡ መግለጫዎች ግን በዋሽንግተንና በቴህራን መካከል ያለው ፍጥጫ ወደ አዲስ ምዕራፍ ሊሸጋገር እንደሚችል አመላካች ሆነዋል። ሩሲያ በበኩሏ የኢራንን የበለጸገ ዩራኒየም ለመቀበል ፍቃደኛ መሆኗን ብትገልጽም ኢራን ግን ወይ ፍንክች እያለች ትገኛለች። የዚህ ለኒውክሌር የጦር መሳሪያነት የሚውለው ዩራኒየም ጉዳይ በአሁኑ ሰዓት በመካከለኛው ምስራቅ ለሚደረገው ድርድር ትልቅ እንቅፋት ሆኗል በማለት በርካቶች ሀሳባቸውን እየገለጹ ይገኛሉ። በሌላ መረጃ እስራኤል በሊባኖስ ስታደርግ የነበረውን ዘመቻ ለማቆም መስማማቷን ተከትሎ የሁለቱ አገራት መሪዎች በመካከላቸው የተደረሰውን የተኩስ አቁም ስምምነት በደስታ መቀበላቸውን አሳውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ አደራዳሪነት የተደረሰው የ10 ቀኑ የተኩስ አቁም ስምምነት ታሪካዊ የሰላም ስምምነት ለማድረግ እድል እንደሚሰጥ ተናግረዋል። የተኩስ አቁም ስምምነቱ ለ10 ቀናት የሚቆይ ሲሆን የሚደረጉ ድርድሮች የለውጥ ምልክቶችን ካሳዩ በጋራ ስምምነት ሊራዘም ይችላልም ተብሏል። የአሜሪካ የውጭ ጉዳይ ሚኒስትር ይፋ ባደረገው ዝርዝር መረጃ መሰረት ስምምነቱ ያካተታቸው ነጥቦች እስራኤል በማንኛውም ጊዜ በታቀዱ በቀጣይ ከሚፈጸሙ ጥቃቶች ራሷን ለመከላከል አስፈላጊውን እርምጃ ሁሉ የመውሰድ መብት እንዳላትና ሊባኖስ፣ ሄዝቦላና ሌሎች ከመንግስት ውጭ የሆኑ የታጠቁ ቡድኖች በእስራኤል ላይ ጥቃት እንዳይሰነዝሩ ለመከላከል ትርጉም ያላቸውን እርምጃዎች መውሰድ አለባት። በስምምነቱ ውስጥ ተሳታፊ የሆኑ አካላት የሊባኖስ የጸጥታ ኃይሎች ለሊባኖስ ደህንነት ብቸኛ ኃላፊነት እንዳለባቸው ይገነዘባሉ። እስራኤልና ሊባኖስ ቀሪ ጉዳዮችን ሁሉ ለመፍታት አሜሪካ ተጨማሪ ቀጥተኛ ውይይቶችን እንድታመቻች ጠይቋል የሚሉ ጉዳዮች በስምምነቱ ይገኙበታል። መግለጫው አክሎም የተኩስ አቁም ስምምነቱ እስራኤል በሁለቱ ወገኖች መካከል በቀና ልቦና ዘላቂ የጸጥታና የሰላም ስምምነት ላይ ለመድረስ የሚደረግ ድርድር ለማስቻል መልካም ፈቃደኝነቷን ያሳየችበት እንደሆነ ገልጿል። ሄዝቦላ በተኩስ አቁም ስምምነቱ ለመሳተፍ ፈቃደኛ መሆኑን ያሳየ ቢሆንም በሊባኖስ ውስጥ የሚፈጽሙ ጥቃቶችን ሙሉ በሙሉ እንዲቆሙና የእስራኤል ኃይሎች የመንቀሳቀስ ነጻነት እንደሌላቸው የሚሉ ሐሳቦች መካተት እንዳለበት ሄዝቦላ ተናግሯል። በሊባኖስ ላለፉት 6 ሳምንታት እስራኤል ስታካሄድ የነበረው የአየር ድብደባ በተኩስ አቁም ስምምነት እንዲቆም ከተደረገ በኋላ ቀያቸውን ጥለው የተፈናቀሉ ሊባኖሳውያን መመለስ እንደጀመሩ አልጀዚራ ዘግቧል። የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍ በእስራኤልና በሊባኖስ መካከል ለ10 ቀናት የሚቆይ የተኩስ አቁም ስምምነት በመደረጉ መደሰታቸውን ገልጸው ፕሬዝዳንት ዶናልድ ትራምፕን ደፋርና ብልህ የዲፕሎማሲ ጥረቶችን አድርጓል በማለት አወድሷል። ጠቅላይ ሚኒስትሩ ለሊባኖስ ሉዓላዊነትና ለግዛት አንድነት ያላትን የማይናወጥ ድጋፍ አጽንኦት ሰጥተዋል። በዚህ ሳምንት በእስራኤልና በሊባኖስ መካከል በዋሽንግተን ውይይት የተደረገ ሲሆን ይህም በጎረቤት አገራቱ መካከል ዲፕሎማሲያዊ ግንኙነት ለመጀመር ታሪካዊ እርምጃ መሆኑ ተገልጿል። ከዚሁ ጋር በተገናኘ ከደቡባዊ ሊባኖስ ተፈናቅለው የነበሩት በርካታ ሰዎች ወደ ቀያቸው እየተመለሱ እንደሚገኙም መረጃዎች አመላክተዋል። የእስራኤልና የሊባኖስ ጦርነትም ልክ እንደ ኢራንና አሜሪካ ሁሉ በተኩስ አቁም ስምምነት ለጊዜውም ቢሆን መቆሙ ፋታ የሚሰጥ ቢሆንም ነገር ግን አሁንም ገና ዘላቂ ስምምነት ላይ አልደረሱም። የኢራን ፓርላማ አፈጉባኤ የአሜሪካ እገዳ የሚቀጥል ከሆነ ሆርሙዝ ክፍት ሆኖ አይቀጥልም ሲሉ አስጠነቀቁ። ኢራን በከፊል የአየር ክልሏን ከፈተች። የእስራኤል ጦር በኢራን ላይ ወደ 11000 የሚጠጉ ጥቃቶችን መፈጸሙን አስታወቀ። ትራምፕ የቻይናው መሪ ስለ ሆርሙዝ በጣም ደስተኛ መሆናቸውን ተናገሩ። እስራኤልና ሊባኖስ ጊዜያዊ የተኩስ አቁም አደረጉ። ዶናልድ ትራምፕ የኢራንን ዩራኒየም ወደ አገራችን እንወስደዋለን አሉ። እነዚህ ጉዳዮች በዛሬው ዕለት በመካከለኛው ምስራቅ የተሰሙ ዋና ዋና ጉዳዮች ሆነው አልፈዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስከንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።